አበዳሪና ተበዳሪ እንዴት ነው መግባባት የሚችሉት? ሲበደሩ ለምነው አልቅሰው 55 ችግር ነግረው ሲመልሱ አስለቅሰው አስለምነው አስቡ። የራስን የገዛ ገንዘብን ነው የምትለምነው። መተናል ይላል። እንዴት ነሽ? ሰላም ነው የኔ አበባ። ለምንሽ ለምጃለሁ የኔ ጎምላላ። ምንድነው ደግሞ ጉድ እያልሽ ነው? ገንፎ ልሰራልህ ብዬ እኮ ሽንኩርቱ ጠፍቶብኝ ነው። የቱ ጋር ነበር ያደረኩት? እኔ የምፈራው ፍሬና ፍሬ ተጋጭቶ እንዳትሞት ነው። እያዘንክለት እንጂ ዝጎ እንዳይነቀል ነው። አረቱ እባክህ ጋስተሃል እያልኩ እኮ ነው። እንደ ሰንደቅ ዓላማ አቁሞ እያልኩ አንተ ብሎልህ የራስን ክልል ብትመሰርት ባንዲራ መስቀል አይቸግርም። ተሰቃለህ አልቃል እያልኩ ስትራመድ እኮ መቀኝ ይንቋቋል እኮ ደግሞ አታፍርም ትሮጣለህ። አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው። እመነኛ አንተ በቅርቡ ቀዩን ሪባን ትቆርጣለህ። አንተ ሴሰኛ። ኧረ አይንዬ በእናትሽ ወጡን አምጪልን። አንቺን እኮ ነው የምንጠብቀው። ርቦናል እንዴ? የምን ወጥ አልቋል እኮ። ምንድነው የምትኛ? ቀብረን መተን ወጡን አምጪው አቀልኝ። ምን ስሩ አልቋል። እሺ ቢያንስ እንኳን ድስቱን አምጪልን እንጠርጓለን። ጭልፈውንም አምጪው እንልሷለን። ርቦናል በእናትሽ። እጣቢው ነው ያለው ትጠጡታላችሁ። ምንድነው የምትይው አንቺ? ቆይ ማን ነው በየለቅሶ ቤቱ እየዞርሽ ወጥ ጨላፊ ያደረገሽ ነው? ከድንኳኑ ጋር አብረው ነው የሚኮራጁሽ። አንተ እድርተኛው ሳይቀር እኮ ጭልፊት የሚል ስም አውጥቶላታል እኮ። የምን የመጨለፍ ሱስ ነው? አንቺ ብትሞቺ ራሱ ተነስተሽ ካልጨለፍኩ ነው የምትይው። ምን አገባ? ምንድነው የሚለው? ምን ነው አንተ? እያክሽ እነዛ ለቅሶ እየጠበቁ ምግብ የሚበሉ ልጅሽና ባለሽን እንደ ክብር እንግዳ ጠርተሽ እየጠበቅሽ ነው ወጡን ጨልፈሽ የጨረሽው። ደግሞ ያ ትልቁ ልጅሽ በጆሮ አምድስት ወጥ ይዞ ወደ ቤትሽ ሲሄድ ወጥ ታሸሻለሽ። እንዴት ነው የምትናገረው? ስነ ስርዓት የለህም እንዴ? እባክሽ ያው ነው ያሸሸሽው ነው ጥያሞቃችሁ 3 አመት ብሉት ከልጆችሽ ጋር ሰፈር እንደው አዛውን ታልቋል። ሟሽ የለም በረሀብ መሞትሽ ነው በቃ ከዚህ በኋላ። ለቅሶ ስለሌለ ሳልብ ለመሞታው ነው። ለቅሶ ባይኖር እኮ ሰርግ አለ፣ ሰርግም ባይኖር ክርስትና አለ። አንተ ግን እኔ በወልድ አላደርስም። ብትወልጂ አይደለም የሰርቪስ ሹፌር ብትሆኝ አታደርሽኝም አንቺ አንበጣ። ኧረ ና በእናትህ ተዋት እንሂድ በእናትህ። ለራሴ እኔ የሚያናደኝ እኮ ማለት ነው እዛ ድረስ በታክሲ ሄጄ ከፍዬ መቅበሬ ነው። አረፌ ባይሱዚ ኋላ ተጭኛለ አይደል? ምንድነው የሚያቀብጠኝ? ሲጀመር የሟቹ ልጆች ጥሪልኝ የታክሲን ይመልሱልኝ ይቀበላቸው። ኧረ አንተ ልጅ አዳቢ ኖርተው እንዴ? ጥቁር በጥቁር ልብሰሽ ያዘንሽ ተመቻለሽ። ሲጀመር እኔ ሟቹ በቁሙ በህይወቱ እያለ አይመቸኝም ነበረ። ሰው ሞቶም ኖሮም አይጠቅምም። እንዴ ነሽ ልበሽ ሁሌ ብቻዬን አይደለም ብሎ አንቺ በእናትሽ ታስቸግሪያለሽ። እንግዳ ሲወጣ እንወጣለን አልኩሽ እኮ ተወጫለሽ። በቃ እኔ ጉዴ እዚሁ ቆይ እንግዳ ሸኝቼ ቁጭ እላለሁ አላወራም። ዝም ነው እየተዋወቅን ነው እኮ እንደዚህ አይነት ነገር ካጠፋው ጭኔ ውስጥ ገብተህ ጋርገኝ በአንድ አፍ ተስማምተናል። አንድ ወለም ዘለም ብትይ እመዘልግሻለሁ። መልካም እንሂድ ነኝ። እሺ እንዴት ናችሁ? ይቅርታ ጥያቄው ጠፋው አይደለም? ይቅርታ ተጫውታችሁ። ባለቤቴ ነች። ያ ቀጥታ ወደ ጉዳያችን ስንገባ እንግዲህ የ10 አመቱን እቅድና አፈጻጸም የበጀት አካሄድ በምንመለከትበት ጊዜ በጀት ይቅርታ እንደዚህ ይቅርታ በጣም የበጀት ሂደቱን እንግዲህ በአፋጣኝ ጨርሰን የስታፍ ሜምበሮችን ምንም ችግር የለም። በጣም ይቅርታ ያምራል። አንተ የሆነች ነገር በጣም ይቅርታ እንግዲህ ድርጅታችን በእናትህ ይሄ ብሬከሩ መልሶ ነው እንዴ? በጣም ይቅርታ አቋረጥኳችሁ። ከጉዳያችን ስንጀምር እንግዲህ ድርጅታችንን ምንድን በመላ ሀገሪቱ የበቀሉት ስንዴዎች ሰው ማፈስ ጀመሩ። በማንነታቸው ተለይተው እየታፈሱ ያሉት ሰዎች ከየሰፈሩ እየተለቀሙ በስንዴዎች እየተበጠሩ ነው። ምርጥ ዘር ነን ያሉት ስንዴዎች አብዛኛውን የህብረተሰብ ክፍል ገለባ ያረጉት ሲሆን መሽቶ በነጋ ቁጥር መታፈስ የሰለቸው ህዝብ ስንዴዎቹን ከነ ስራቸው ማጨድ ካልጀመረ በገዛ ማሳው እየተወቃ ይኖራል። እናቱ ልትወጪ ነው? የፓርኪንግ ስጪኝ። ምንድነው 20 ብር መሰጪኝ? 200 ብር ነው። 200 ብር እግርህ ላይ ነው እንዴ ቆምኩት? የጂጂ አቦ ሸማኔ አቦ ለኔ ተዘፈነው። ይገርምሻል። እንዴት ወታደር ነበርኩ ብዬሻለሁ ቅድም። ከአንድ ጓዴ ጋር ኢላማ ልንወዳደር ጫካ ገብተን
ድንገት የሆነ አቦ ሸማኔ አናይም ከዛ እኔ ነኝ የምመታው ብለን አስያዝንና ማለት ነው ጓደኛዬ የመጀመሪያውን ኢላማ ሊመታ ተፈቀደለት ከዛ አነጣጠረና ጓደኛዬ ሲተኩስ አይስተው ልክ ሲስተው አቦ ሸማኔው የጥይቱን ድምጽ ሲሰማ አይሮጥም እንዴ እኔ ሳልተኩስ ብዬ አባሬ ነው ያስኩት አቦ ሸማኔ ታዲያ እሱ ነገርምሽ እንዲው ለሆነ ውጌው ነው ጨው ያለ ጫካ ውስጥ ገብተን ራብ ሊደፋ ነው ከዛ ከቅድሙ ጓዴ ጋር እኔና አንተ ማዕድነን ይሄን ጋንታ ማብላት አለብን ብለን ወስነ ጫካ ገባን ከብዙ ልፋት በኋላ የሆነች ሚዳቆ እንዲ ስታልፋና ያት ከዛ እንዳንተኩስ መተኩስ አንችልም የጥይቱን ድምጽ ጠላት ከሰማ ሊከበን ከዛ ዝቅ ስንንም ስለት የለንም ከዛ እኔ የራሴን ቴክኒክ መጠቀም ነበረብኝ እጆቼን ስመለከት ጥፍሮቼ በጣም አድገዋል ከዛኔ እንዲ አድርጌ እንዳለ ቆራረጥኳቸውና ጸጉሬ ነጋግዬ በጸጉሬ አስሬ ማለት ነው አነጣጠርኩና ኢላሜን አሹዬ ሶረውሮ ሚዳቋን በስቷ አይጠላትም ስለት አልያዝንም ብዬሻለሁ በሚዳቋ ቀንድ ገፈፍናትልሻለሁ ራሷ የሚገርም ገድል ምኑ አሁን የነገርከኝ አይ ሴቶች ገድል አታውቁም ማለት ገድል ባይሆን ማለት ነው አንቺ ወታደር ብትሆኚ ማለት ነው ጠላትን ተኩሰሽ አይደለም በውበትሽ ነበር ምትማረኪያቸው ቀጥታ ስርጭት ላይ ነን ለምን ጠመዝማዛ ስርጭት ላይ አንሆንም እኔ ሐሳቤን ከመግለጽ የሚዘኝ የለም አንቺ ጥይት ብትሆኚ ማለት ነው ተወርውሬ ነው እንዴ መገባብሽ አተቀጣ ስርጭት ነው ተባለ ማሽቃበጥ የሚባል ነገር ተሳክቶልኝ አያውቅም አንዴ ወርቁ አይተነው የተባለው ባለሀብት ማርቆስ ሊመጣ እንደሆነ ተነገረና አክስቴ ግጥም ገጥማለሁ ትያለሽ እስቲ ግጥሚለት ለዛ ጎበዝ ባለፈው የመጣ ጊዜ ለ10 ነው ለ15 ኩታር አይል ባጃጅ ገዝቶ ይሄደ አለች ታክስቴ ቃል አልወጣም ብዬ አንድ ገጽ ግጥም ጻፍኩ ምን ነበር እናትህ ባረገችህ መንታ አንድላቱን ለዘር አንዱን ለመከታ ራብያ አይተነ ወረ ወንዱ ምን በልተው ያድሩ ነው ወርቁን የወለዱ ስል ወራ ተይው ላንቺም አቤት ነው የሚሰጥሽ አለችኝና ተመቀነቷ 3 ብር አውጥታ ግጥሙን በኮምፒውተር አጻፈችልኝ ቀኑ ደርሶ ወርቁ አይተነው ሲመጣ ተተሰብሳቢው ጋር ግር ብለን ገብተን መጋፋት ጀመረ አክስቴ ጠባቂውን እየተከተለች ብትለው ብትሰራው አላስጠጋታለ ኋላ ተስፋ ስትቆርጥ ጉረሮህ ላይ ይቁም የጨረቀው ገብርኤል ጉረሮይ ላይ እንደቆምክ ብላ መጨረሻ ላይ ተቀመጠችና ስብሰባው አልቆ ሰው ሲበተን ጠጋ ብላ እንዲህ አለች ጀጤነሽ እሱን ግጥም እንዳያጤ ስሙን ቀይረሽ ለበላይነክ እንዴት ይልዳልሽ አየሩ ደስ ይላል አይደለ ሂድ ልትሄድ ነው ወይ አልሄድኩም አለው ዝም በል ጭራሽ ዘጋኸኝ ኧረ አልዘጋሁሽም ላወራሽ ብዬ እኮ ደሞ እርቦኛል እኔ ራበኝ የፈለግሽውን እንበላለን ምን እንብላ ጭራሽ ያማረኝንም እኔ ነኝ የምነግርህ እንደውም ሂድልኝ አልሄድም እንደ ቅድሙ ልታረጊኝ ሂድ ማን ከሷ ጋር ይቀጠላል እንዴ እውነትም እየሄደ ነው እንዴ ወሲዳልኩት አንተ ኧረ እባክህ ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳ ነው ከወጣቱ ይልቅ ለሞት መልአክ የሥራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው ሄሎ አቤት አየቱ ነው በእናትህ ተኝቻለሁ ቤት ምን ነው ተጋደም አንተ ሰው ስክሪፕት ወደ መኪና እየቀየረ ነው አንተ እቺን ሐሳብ እንኳን ማሰብ ይክበልን እኔ እናንተ ቶ እባክህ ለመልካም ነው ሁሉ ነገር ቶ ሂድ አትሸንግሌ ለመልካም ነው ይለኛል እንዴ ምንድን ነው ለመልካም ባይዙ ግን ይሄን ሐሳብ እኔ ከዚህ በፊት አንስቼልህ ነበር ታስታውሳለህ አይ አላነሳልኝ አላነሳውልህም ልክ ነህ ልፈትንህ ነበር ጎበስ በጣም አይደል እንዴ የምፈትነኝ ምን ፈልገህ ነው ሲጀመራው የደወልከው በጧት ዋው እኔ ግን ምን አይነት ጂኒየስ ሰው ነኝ አንተ ምንድነው ምን ሆነ ነው ሰማይ የሆነ ሐሳብ መጣልን እሺ የምን ሐሳብ ጀለስ ማለት ነው ልጁ በሰማያዊ ስክሪፕቱ አይጀምር እና እኛ ለምን በቀይ ስክሪፕቱ አጀምር ይሄን ሐሳብ መጣልኝ አልከው አዎ ያበድህ ነው በጣም አይደል እንዴ ያሰብከው ጮማ ራስ ዶማ ሂዲ ሻት ሳደባ ሊቀርኩ ይችላል መተናል ይላል እንዴ እስካሁን የት ነበርክ እንዴ ነግሬ አይደል ያልኩት እስካሁን ሽንት ቤት ነበርኩኝ እንዳትለኝ ብቻ አዋ በቃ ስትቀም ትውላለህ ሽንት ቤትም ምንም መቀመጥ ነው ስራ አይደል በቃ ኧረ እባክህን ያልቃምኩም ስነ ስርዓት ያዝ በእናትህ የሰው ስም አታጥፋ እንዴ እሽቶ
ደግሞ ምንድነው የሚሸተው? ረግጠህ ነው የመጣው? ኧረ እኔ አልረገጥኩም። እና ሳትጠርግ መተህ ነው እንዴ? ህፃን ልጅ አደረከኝ እንዴ? እንዴት ነው ሳልጠርግ የምመጣው? ኧረ አልጠረክም እባክህ። ኧረ ጠርጌያለሁ። ይኸው ካላመንክ የጠረኩበት ወይ ሄሎ፣ ዳም ጠዋቂዎች ግርዛት? አዎ ጋሽ ያውላልቀ ጠብቁኝ መጣ። ምን አልከኝ? ዛሬ ትሰራላችሁ እንዴ? ና ችግር የለውም። ስንት ዓመት ነው? 39 ዓመት። በፈጣሪ ስም 39? አዎ ምን ነው አይቻልም እንዴ? ምንድነው የሙከራ ጊዜ ላይ ነበርክ እስካሁን? አረ እንደዛ አይደለም፣ አልተመቻቸልኝም። ለዛ ና እሺ ምን አደርጋለሁ ታዲያ? እንደፈረደብኝ ይታገላለሁ፣ ግን አሳፋሪ ናል። እሺ እና ስንት ብር ነው? 10,000 ብር። ምን ነው 10,000 ብር እንዴ? አማርጣለህ እንዴ? እሱንም ሰውዬ በ39 ቀን የመጣ መሰለህ እንዴ? 39 ዓመት እኮ። እና ቢሆንስ በአንድ ምላጫ እንዴ የሚያልቀው? አንድ ምላጭ ነው ያልከው? ስማኝ፣ መፍለጫ፣ መጋዝ፣ መዶሻ፣ ፒንሳ፣ መፍቻ፣ ብሎን። ለአንተማ ሙሉ የህንፃ መሳሪያ ነው እንጂ የሚጠቀመው እኮ። እሺ በቃ ትንሽ ቀንስልኛ ሰውዬ። ትልቅ ውለታ ነው ሙሉልህ 10,000 ብር። ተውሽ ካልተስማማ በቃ አሳፋሪ እናንተ። ሲጀመር አልግማማም እኔ ካንተ ጋር። አታ ተባይ አታ ሄደ አይደለም? ያው ስራ እያዘዝኩት ሄደ። አሁን እንደው ለመቅስፈት ዞር ብል በቃ ፍትልክ። ቺኳ አረ ለሱ አይደለም፣ አንዴ አዳምጪ። የሆነች ቃል ልታግዥኝ ብዬ ነው። ሰዓት ካለሽ አይቆይም? አረ አንቆይም። 5 ደቂቃ የፈጠነ። እሺ የኔ እናት ነይ። ቆይ ትመጣለህ እዚህ ቤት አይደለም እንዴ? 5 ደቂቃ ጊዜሽን ትመለሻለሽ። እሺ ምንድነው የማየው? ምን የመሰለች ሚስት ማን ሚስት ነሽ? እንዳንቺ አማሃት እንደተ በጣም ታምራላችሁ። በስማ የምን ሚስት ነው አባዬ? ኧረ ቃል ልታግዢኝ ነው የመጣን። የምን ቃል? ኧረ ተው አንተ እኔ ልሸውደኝ። በጣም ነው የምታምሩት። ተቀብያለሁ እኔ ልጅ። በቃ አሁን ደውዬ ለድርተኞቼ ልናገርና መላመላ ያደርጉታል። ምንም ችግር የለውም። እንግዲህ በሰርጉ ላይ የሚታደሙ ሰዎች ስም ዝርዝር በእኛ በኩል 100 ደርሷል። የኔ እናት ድንኳኑም ሰፋ ያለ ባይጠቁር ጥሩ ነው። ከሩቅ ሲታይ ለቅሶ እንዳይመስል። አረ የሆነ ነገር ቢው እናት። ከዛ በተረፈ ደግሞ ጓደኞቼ ሰምተዋል። አዎ ሱፍ ምናምን እየተከራዩልን ነው። እናት አረ የሆነ ነገር ቢው እንዴ ጓደኞቼ። የእውነት መንገድ ተጀመረ፣ አምላክ ፈቃድ በከበረ። አረ ያዝልኝ። ጥፍር መቁረጫ መያዝ ነበረብኝ። እቺ አጸዳዳ እኮ ብዬ ነው ደግሞ የጥፍር ግብር ሳይጀምሩ